አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዚህ ሰዓት ያደረሰን ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና የሚታየውንም የማይታየውንም ሁሉ ለፈጠረ ደመናን ያለ ድምጽ ለሚነዳው አየርን ሳይታይ ለሚያስጉዘው ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ስለሚፈሰው የክርስቲያኖች ደም ለቅዱስ ሲኖዶስ፣ ለሀገረ ስብከት ሊቃነ ጳጳሳት፣ ለካህናት፣ ለዲያቆናት፣ ለምእመናን በጠቅላላ የሚሆን አጭር መልእክት አስተላልፋለሁ። ይልቁንም ግን ለቤተ ክርስቲያን፣ ለቅዱስ ሲኖዶስ አባላት በጠቅላላ በታናሽነት አንድ ነገር ለማለት ስለፈለኩ ነው። የሰራዊት ጌታ እግዚአብሔር በጎነቱን፣ ረድኤቱን፣ ቸርነቱን አድርጎ በዚህ ሰዓት ቃሉን እንድንሰማ ይፈቀደልን ለሁላችን እሱ ነውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። በየጊዜው የክርስቲያኖች ደም ይፈሳል፣ የሌሎችም እንዲሁ። አንድ ሀገር ሰላምና ፍቅር፣ በረከትና ረድኤት እንዲኖራት የሰው ልጆች መብት መጠበቅ አለበት። ከዚህ በፊት በተለያየ ጊዜ ያስተላለፍኩት ተመሳሳይ መልእክቶች አሉ። እግዚአብሔር ለኛ ለሰው ልጆች የሰጠን ማንም ሌላ ያልሰጠን ስጦታ አለ። አንድም ሰው ክርስቲያንም ይሁን እስላምም ይሁን የሚያምንም ይሁን የማያምንም ቢሆን በዚህ ምድር ላይ ሲኖር ሕይወት አለው፣ ነፃነት አለው፣ ሀብት አለው። ሕይወት፣ ነፃነት፣ ንብረት አለው። ይሄ እግዚአብሔር ለሰው ልጆች የሰጠው ሲሆን በፖለቲካል ሳይንስ ፊሎሶፊ ቪው ከግሬት ኢንላይትመንት ቲንከርስ ከተባሉት መካከል እንግሊዛዊ ጃን ላክ ከመጽሐፍ ቅዱስ ከተወሰደ በሚመስለው ቃሉ ይሄንን ያስቀምጣል። የአሜሪካ ኮንስቲቱሽን ሲመሰረትም ቶማስ ጄፈርሰን ይሄን ሐሳብ ተጋርተውታል። ይሄም አንድ ሰው ሲወለድ እግዚአብሔር የሰጠው ነው። ላይፍ፣ ሊበርቲ፣ ፕሮፐርቲ ተብለው የሚጠቀሱ ናቸው። ስለዚህ አንድ መንግስት የአንድን ሰው ሕይወት፣ የአንድን ሰው ነፃነት፣ የአንድን ሰው ንብረት ይጠብቅ ዘንድ ሶሻል ኮንትራክት ተብሎ የሚታወቀው በገቨርንመንትና በሕዝቡ መካከል ትልቁ ስምምነት ይሄ ነው። አሁን ወደ ዋናው ጉዳይ ልግባና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረገው መከራ በየጊዜው ከፍ እያለ እየመጣ የምናየው ነው። በአርሲ ምድር ብቻ እየሆነ ያለው ለሁላችን ትልቅ ማሳሰቢያ ነው። ይልቁንም መጨረሻ ላይ ማለት የምፈልገው ቅዱስ ሲኖዶስ፣ አጠቃላይ የቤተ ክርስቲያን አመራር ኃይላት፣ ሀገረ ስብከት፣ አጠቃላይ ከሁላችን ምን ይጠበቃል የሚለውን ነው። የቤተ ክርስቲያንን ታሪክ እንደው ለምእመናኑ አንዳንድ ነገር ለማስቀመጥ በአማረ ምንጣፍ የተመሰረተች አይደለችም፣ በችንካር ላይ ነው። የጉልላቷም አምሳል የሸዋ አክሊል ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ
እጆቹን ለሕማም ዘርግቶ የመሰረታት እቺ ቅድስት ቤተክርስቲያን ናት። ክርስቲያኖች በዛ ዘመን እነ ቅዱስ እስጢፋኖስ በተገደሉበት ዘመን በክርስትና ላይ ያለው መከራ ያኔ ጀምሮ አለ። ከዛም በ64 ዓመተ ምህረት የሮማው ንጉስ ኔሮን ቄሳር የሮማን ከተማ ራሱ አቃጥሎ ክርስቲያኖች ናቸው ያቃጠሉት በማለት ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ሌሎችም ብዙ ሰማዕታት አንገታቸው በሰይፍ እየተቆረጠ ሰውነታቸው ለእሳት እየተሰጠ ብዙ መከራ እንደደረሰባቸው እናውቃለን። ይልቁንም ይህ በመጀመሪያው ክፍለ ዘመን ነው። ከዛም በመቀጠል እንደዚሁ በዛው ወደ ሁለተኛው ክፍለ ዘመን መግቢያ ላይ ብዙዎች የሮማ ነገስታት በክርስቲያኖች ላይ ያደርጉት የነበረው መከራ እጅግ እጅግ ከባድ ነበረ። ቤተክርስቲያን ለመስራት ራሱ 300 ዓመታት ያህል አልተቻለም። ክርስቲያኖች በያሉበት ይገደሉ ነበር። በጣሊያን ሮማ ከስር ያለው የብዙዎች ደም የፈሰሰበትና አጽም ያለበት ሰፊ ጉድጓድ አለ። ዶሚሽያን በ95 ዓመተ ምህረት ከዛም ሌሎቹም ትራጃን ሲያደርሱት የነበረው መከራ እጅግ ከባድ ነበረ። ብዙዎች ክርስቲያን ያልሆኑ እንኳን ሳይቀሩ ዘግበውታል። በክርስቲያኖች ላይ ይደርስ የነበረው እጅግ ከበድ ያለ መከራ ስቃይ ነበረ። በጣም ደግሞ የሚታወቀው የነ ዲዮቅልጥያኖስ የነ መክሲሚያኖስ አለ። ከዛ በፊት ደግሞ የነ ዴሲየስ አለ። ቤተክርስቲያን ብዙ መከራ ሳልፋለች። ብፁዓን አባቶች፣ የቅዱስ ሲኖዶስ አባላት፣ የሀገረ ስብከት ጳጳሳት፣ የቤተክርስቲያን መሪዎች፣ ይሄ ለእናንተ አዲስ አይደለም፣ ለምእመኑ ለመንገር ነው እንጂ እና ዛሬ በየቀኑ የምንሰማው የክርስቲያኖች ሞት፣ ደም መፍሰስ በተለያየ ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይሙት ስለ ሁሉም ትጸልያለች። እንኳን ስለ ሰው ልጅ ስለ እንስሳ ትጸልያለች። እንኳን ስለ እንስሳ፣ ስለ አየር፣ ስለ ዝናብ፣ ስለ ምድር ፍሬ የምትጸልይ ናት። ስለ ወንዞች መሙላት በረከት የምትጸልይ ናት። የታወቀ ነው። አሁን ብዙዎች ምእመናን እናንተን ይጠይቃሉ፣ እኛን ይጠይቃሉ፣ የቤተ ክህነት ሰዎችን በጠቅላላ ይጠይቃሉ። ምንድነው ሊሉ ይችላሉ። ልክ ናቸው። ነው ለምሳሌ ሁሉ ጊዜ ሲጠይቁኛል በተለያየ ጊዜ ማስተላለፈው መልእክት አለ። በትምህርቴ ውስጥ አንድም ቀን አልዘረጋው አስተላልፋለሁ። ግን የበለጠ የሚፈልጉ አሉ። ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሁላችሁም ቡራኬ ይድረሰኝ። እየሰራች ነው ወይ? ልጆቿ በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ሕፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ መሆን ያለበት ዝም ብሎ አዝነናል ብሎ መልእክት ማስተላለፍ አይደለም። ታላቅ ቤተክርስቲያን ናት። ልጆቿን የምትጠብቁት እናንተ ናችሁ። በግድ አልተሾማችሁም። ፈልጋችሁ የተሾማችሁት እሆናለሁ፣ እሺ እቀበላለሁ ብላችሁ ነው። ሁሌ የተለመደ ጥቅስ አለ። ግብረ ሐዋርያት ምዕራፍ 20 ቁጥር 27 መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለዚች ቤተክርስቲያን ለመንጋው ለራሳችሁም ነው የሚለው። ምክንያቱም ቀስ እያለው ይመጣል ወደዛ። ይሄ ደግሞ ለመንጋው የማይራሩ ማለት እኮ በስጋም በነፍስም እኮ ነው። በነፍስ ብቻ አይደለም እኮ ስለ ከሃዲያን አላውያን ነው እኮ የሚያወራው።
በውስጥም ስለሚነሱ ነፍስንም በመርዝ ትምህርታቸው ለሚገሉ ስጋንም በሰይፋቸው ስለት ለሚገሉ ለነዛ እኮ ነው እናንተን ጳጳሳት አድርጎ የሾመው ማለት እኮ ቤተክርስቲያኗ ዝም ብሎ ሰዎች ተነስተው መልስ ሊሰጡ ይችላሉ እኔም ልናገር ይችላል ከኔም ሊናገር ይችላል እኔ በሱ አላምንም ቤተክርስቲያኒቱ ቅዱስ ሲኖዶስ የተደራጀ ስራ መስራት አለበት የተደራጀ ስራ መስራት አለበት መንጋውን መጠበቅ አለበት መንጋውን ጠብቁ ይላል አይደለም የመንጋው ሊቅ የሆነው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና ቁጥር 3 ላይ ይሄንን ነው የሚለው ኃጢአት እንኳን ሰርተው በደል ሰርተው አሁን የሚታረዱ የሚገደሉ ሰዎች ምንም አይነት ያደረጉት የለም ጠመንጃ የላቸው መሳሪያ የላቸው ሰው ላይ ያልዘመቱ ሄደው ሊገሉ አልሄዱ ሊዘርፉ አልሄዱ ባሉበት ነው አይደል የሚገደሉት በአብዛኛው በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሙሴ እስራኤል ጣዖት ሰርቶ በሊቀ ካህናቱ በአሮን አማካኝነት እግዚአብሔርን በድሎ ሳለ የተሰጠው እንኳን ጽላት ከእጁ ተሰብሮ በዚህ ሁኔታ ውስጥ እንኳን እያለ ሊቀ ነቢያት ሙሴ ህዝቡ ኃጢአት ሰርቷል አምላኬ ኃጢአት ሰርቷል በደል ሰርቷል ግን አታጥፋቸው ሙሴ አጠፋቸዋለሁ እነሱን ከምታጠፋቸው አምላኬ እኔን ከሕይወት መጽሐፍ ደምስሰኝ ለመንጋው እንዲህ አይነት እረኛ አለ ዳዊት እረኝነቱ ላይ አይደለም ለሰው ለበግና ለጠቦቶች እኮ ከአንበሳና ከነብር ጋር የደረሰበትን እኮ እናውቃለን እረኝነት እኮ አንድን ክርስቲያን በስጋም በነፍስም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመለከተው ክፍል ሁሉ ዝም ብሎ ስብከት ላይ ታቦት ወጥቶ እንዲሁ ዝም ብሎ መናገር አይደለም ተራም ነገር አይደለም ካፋችሁ የሚጠበቀው በፍጹም ተራ ነገርም አይጠበቅም እኔ በዚያ ምን አለው አውቃለሁ ለምንድን ነው የተደራጀ ስራ የማይሰራው ዝም ብሎ ጾም ማወጅ አይደለም መነጋገር ነው ከመንግስት ጋር መነጋገር ነው እዛ አካባቢ ካለው ኃላፊዎች ጋር መነጋገር ነው ቤተክርስቲያናችን እንደሆነ የመንግስትን ስትራክቸር ነው አይደል እየተከተለች የምትሄደው ክፍለ ሀገር ሲባል ክፍለ ሀገር ዞን ሲባል ዞን ክልል ሲባል ክልል በዚህ መንገድ ነው የምንሄደው ይሄ እኮ ለመነጋገር እንዲያመች ነው እኮ አይደለም ለስራው ቅልጥፍና ነው የተደረገው ስለዚህ ዛሬ ተናግረን መርሳት ተነጉዳ ተናግረን የምንረሳው ጉዳይ አይደለም መሆን ያለበት ይሄ እጅግ በተጠና መልክ ምን ሊደረግ ይችላል ተብሎ መንጋው መጠበቅ አለበት በነፍሱም በስጋውም ነው የሚጠበቀው ከጧት እስከ ማታ እኮ ትምህርት ሲማሩ አይቷቸው አዘነላቸው ይላል እኮ እርዋቸው የመንጋው እረኛ የእረኞች እረኛ የሁላችን አምላክ ክርስቶስ ለስም አጠራሩ ከምስጋና ይግባውና ስለዚህ እኔ ባጭሩ መልእክቴ ምንድነው የተጠና የተደራጀ ስራ መሰራት አለበት ትልልቅ ህንጻ እየሰራ ነው ደስ ይለኛል በብዙ ሚሊዮን ዶላር የሚሰራ በብዙ ሚሊዮን የሚሰራ በውጭም ሀገር አለ በአገር ቤትም እንደዚሁ እየተሰራ ነው የሰው ህንጻስ ህንጻ ስላሴ በአርአያውና በአምሳሉ እግዚአብሔር የፈጠረው የሰው ልጅ ያቺ ኦርቶዶክሳዊ አሮጊት ያ ኦርቶዶክሳዊ ህፃን ያ ጉልበቱ የደከመ ሽማግሌ የተዋህዶ ክርስቲያን ቤተክርስቲያኗ በተደራጀ መልክ ስትሰራ መጀመሪያ ይሄንን መከራ ማስቆም ነው ማስከበር ነው ቤተክርስቲያኗን ማስከበር ነው ልጆቿንም ማስከበር ነው ኦርቶዶክሳውያን እሷን አባቶቼ በየመምሪያው ያላችሁ ኃላፊዎች ከሌላውም እኮ መማር ጥሩ ነው ቅዱስ ያሬድ ከትል እኮ ተምሯል ካቶሊኩም እንደሚያደርገው ፕሮቴስታንቱም እንደሚያደርገው በእስልምናውነት ምን እንደሚያደርገው ነው እኛ ላይ ብቻ የወረደ ነገር አለ ወይ እንወቅ ይሄንን ምለው በታላቅ ትህትና ነው የምናገረውም ስድብ አይደለም አንዳንድ ሰዎች ለአባቶች የሚገባውን ክብር በጣም ከባድ ነው የክርስቶስ ስልጣን ነውና ነው እኔ የምለው ስለ ሥራ ነው የተጠና ሥራ መሰራት አለበት የተደራጀ ሥራ መኖር አለበት
ያን ይዘን ቤተክርስቲያኗ ከነ ልጆቿ መጠበቅ አለባት። መንጋው መጠበቅ አለበት። የተጎዱ ቤተሰቦች ምን ተደረጉ? ከዚህ በፊት የተገደሉ ሰዎች አሉ፣ ልጆቻቸው የት ገቡ? የተገደሉ ቀሳውስት አሉ፣ ልጆቻቸው የት ሄዱ? የተገደሉ መነኮሳት አሉ። መነኩሴም ዝም ብሎ ደረግ ግንድ አይደለም። እናት አለው፣ አባት አለው። ምንድነው የተደረገው? ወዴት ነው የሚካሄደው? በአንድ አካባቢ ያሉ ክርስቲያኖች እኮ ቁጥራቸው ጥቂት ሊሆን ይችላል። ከዛ ቦታ እኮ ዛሬ 10 ነገ 10 ተነገ ወዲያ 10 ተብሎ እኮ ሙልጭ ማድረግ እኮ ነው ዓላማው። እና ቤተክርስቲያን እየወደመች እየጠፋች መሆኑን አናውቅም እንዴ? ነው ወይስ ታቦት ላይ ብቻ የምናየው ህዝብ ስለሞላ በቃ ሞላ ህዝብ ብለን እንሄዳለን? በፍጹም መሆን የለበትም። ብፁዓን አባቶች በረጅም ዘመን አገልግሎት ደግሞ ይህን መልእክት ማስተላለፌን በትህትና እንድታዩልኝ ይፈልጋለሁ። ለሌላውም በር እየተከፈተ ነው። ያም ይነሳል፣ በዛ ይነሳል፣ በሶሻል ሚዲያ ይነሳል። መስመር ያለው ስራ ነው የማንሰራው። የምትፈራዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? የምትከበረዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? ቁጥራችን ነው ዝቅ ያለው? ገንዘብ ነው ያነሰን? ምንድን ነው ያነሰን? መጀመሪያ ብፁዓን አባቶች እናንተም በአንድ መስመር በአንድ መንፈስ ቅዱስን መሃል አድርጋችሁ በአንድ መንፈስ በዚህ የዚህ ቤተ ክህነት በዚህ የዚህ ቤተ ክህነት በዚህኛው ደግሞ በዚህኛው ከሌ የሚል መንፈስ መኖር የለበትም። በቅዱስ ሲኖዶስ ውስጥ አንድ መንፈስ ነው። ይሄ ነው የሚያዘን መንፈስ ቅዱስ ነው መሆን ያለበት። እሱ ነው የሚያዘን። አዎ ሹመታችን ከመንፈስ ቅዱስ ነው፣ እውነት ነው። ስለዚህ እናቶች አለቀሱ፣ ሽማግሌዎች አነቡ፣ ሕፃናት አንገታቸው በሰይፍ ተቀላ፣ መነኮሳት ተገደሉ፣ ካህኑ ተዋረደ። ምግባችንን ከእንባ ጋር በላን አለ ዳዊት። ማድረግ የምንችለውን እናድርግ፣ መስራት የምንችለውን እንስራ። ይሄ ማለት እኮ ለአገር ሰላምም የሚጠቅም ነው እኮ ካወቅንበት። ለሀገር ሰላምም ይጠቅማል። መንግስትም ቢሆን በአግባቡ ሊመራ የሚችል እኮ ሰዎች በሰላም አድረው ሲነሱ ነው። አስተዳደር ማለት እኮ ምንም ሌላ ነገር ይኮ አስተዳደር፣ የቤተ ክህነት አስተዳደር፣ የቤተ መንግስት አስተዳደር ማለት እኮ አድሮ በሰላም አድሮ ተነሳ ወይ እኮ ነው። አስተዳደር አድሮ አለ ወይ በሰላም ነው። ሌላ ነገር የለውም። ሌላ ትንታኔ ውስጥ መግባት አልፈልግም። በሰላም አድሮ ተነስቷል ህዝቡ። ለመንጋው እንኳን ይራራል፣ ለከብት ለእንስሳ ይራራል እንኳን ለሰው ልጅ። ስለዚህ ቅዱስ ሲኖዶስ ከዚህ በፊት ያደረገው ብዙ ነገሮች ይኖራሉ። አዎ አሉ። እግዚአብሔር የተመሰገነ ይሁን። ግን የምንችለውን አልሰራንም፣ የሚገባውን አላደረግንም። ለዚህ ነው የተደፈርነው። ዛሬም ሞት፣ ነገ ሞት፣ ገና ተነገ ወዲያ ሞት እንሰማለን። ይህችን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ ሾሟችኋል። በየትኛውም አኳኋኒው መንፈስ ቅዱስ ያውቀዋል። ስለዚህ ይህንን ህዝብ መጠበቅ፣ መንጋውን መጠበቅ የኛ ነው። እኔ ብዙ ነገር ነው ያለኝ በዚህ ጉዳይ፣ በሌላ መንገድ ስለመመጣበት ነው። አሁን ግን ሁሉም ሰው እንዳሻው በየቦታው ባለው ነገር ላይ ሲሆን ምንድነው የቤተክርስቲያኒቱ አሰራ? አሁን ያለንበት ሁኔታ እኮ የሚያስከበር አይደለም። ህዝቡ የሚሰማው አለ፣ የማይሰማው አለ። የአንድ የእንግሊዝ ፕሪሚየር ሊግ ኳስ ያህል ቢሰማን እንኳን ብዙ ነገር ማድረግ እንችል ነበር አይደለም። ስለዚህ መሪዎች የቤተ ክርስቲያን አገልጋዮች ናቸው። ራሱ ደግሞ ቅዱስ ሲኖዶስ ነው። ከላይ አክሊል ሆኖ ክብር ያለው መንፈስ ቅዱስ ነው። ስለዚህ ይህችን ቤተ ክርስቲያን ለመጠበቅ የተጠና ሞት የማይደገምበት፣ ቤተ ክርስቲያን የማትቃጠልበት፣ የማትደፈርበት፣ ቦታችን የሚከበርበትን አሰራር መቀየስ አስፈላጊ ነው እንጂ የ3 ቀን ጸሎት፣ የ5 ቀን ጸሎት፣ የ7 ቀን ጸሎት በሚል ብቻ የሚታለፋል። ስራ ነው የሚጠይቀው። እግዚአብሔርማ ምንም ሁሉን እያደረገልን ነው፣ ፀሐይ ያወጣ ነው። የኔና የናንተ ስራ ግን ይጠይቃል። የምእመናን ስራ ይፈልጋል። ስራ ነው የተጠና ስራ ኖሮ ከሚመለከተው ጋር ሁሉ በመነጋገር አንድ ክርስቲያን አንገቱ መታረድ የለበትም፣ መሞት የለበትም።
ይህንን ማድረግ የቅዱስ ሲኖዶስ ኃላፊነት ነው። በዚህ ላይ የተጠና ነገር ሰርቶ ህዝቡን መምራት የእናንተ ድርሻ ነው። እቺ ቤተክርስቲያን ታላቅ ናት። ለኢትዮጵያ ታላቅ ናት። ለዓለም ታላቅ ናት። ሌላ ቀርቶ በውጭው ዓለም ያሉ ሰዎች እንደ ንጋት ወጋገን እንደምትፈነጥቅ ፀሐይ እያዩት እኮ ነው ራሳቸውን በብዙ መልክ ያደራጁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እናንተም መጸለይ፣ ከእግዚአብሔር ጋር መነጋገር፣ ከኔስ ምን ይጠበቃል ብለን ማለት ያስፈልጋል። ከኔ ምን ይጠበቃል? ከራሴ ጀምሮ ምንድነው የሚጠበቀው የሚለውን ያ ነው። ስራ ከሌለ ነገ ምን ሞታለን፣ ነገ ምን እንገደላለን። አለን በማለት መቀመጥ አይቻልም። እንዳታስጨርሰኝ አላሉ ሰውየው። ሁለት ሆነው ሄደው ነው ወደ ገጠር ዛፍ ስራ አድረዋል። አንዱ መጥቶ ከጎኑ ለካጅ መጥቶ እግሩን ይቆረጠማል። ምንድነው አንተ ቆርጠም የሚል ድምጽ ይሰማኛል። ተው እንዳታስጨርሰኝ እግሬን ጅብ እየበላኝ ነው። እና ሊተወው ነው እንዴ? ያኛውንም እኮ አይተውም። የሚመጣው መከራ እኮ አይተውንም። የሚመጣው ፈተና እኮ አይተውንም። ዳሩ ሲፈታ መሃሉ ዳር ይሆናል የሚለው አባባል ዝም ብሎ አይደለም እኮ። እና አባቶች የተጠና ስራ ይደረግ። ከሚመለከተው አካል ጋር ተነጋገሩ። እናንተ ናችሁ የቤተክርስቲያኑ ኃላፊነት ላይ ያላችሁት። አታስደፍሯት፣ ራሳችሁንም አታስደፍሩ፣ ምእመናንም እንዲሁ። ስለዚህ የተደራጀ ስራ ኖሮ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መጠበቅ የእያንዳንዳችን ኃላፊነት ነው። ብዙ ፈተና የመጣባት ቤተክርስቲያን ነች፣ አልፋለች። ይህንም የምታልፈው ግን በስራ ነው። ያለፉት እኮ ሰርተው ነው። የኔና የእናንተ እምነት ምእመናን ሃይማኖትና ምግባር ነው። አባቶቻችን ይህንን የምታውቁት ነው፣ የታወቀ ጉዳይ ነው። ሃይማኖትና ምግባር፣ ጸሎት አለ፣ ስራ አለ። ስራው ደግሞ የሰላም ስራ ነው። ይህንን አድርጎ እቺን ቤተክርስቲያን ከመንጋው ጋር መጠበቅ የእረኞች ኃላፊነት ስለሆነ በእርግጠኝነት የቅዱስ ሲኖዶስ አባላት፣ መምሪያ ኃላፊዎች፣ ሌሎችም ሀገረ ስብከት ጳጳሳት በየትኛውም ስፍራ ላይ ይህን ነገር ልናስብበት የሚገባ ነው። የተጠና ስራ ይዞ በስራ መለወጥ፣ ታላቅነቷን መጠበቅ፣ መንጋውን መጠበቅ የኛ ነው እንጂ ዝም ብሎ በዛም ቢሆን ከባድ ነው። ምክንያቱም አንድ አባባል አለ፣ ዶሮ አለች የሚባለው እውነት ነው። መቼም አባት የላቸው አንዳንድ እያለ ፈጃቸው መሆን የለበትም። ስለዚህ በጸሎት ያዙት፣ ስራ ይሰራ፣ ይጠና፣ ከሚመለከተው አካል ጋር ተነጋገሩ። የምንሰማው ሞት በኦርቶዶክስ ክርስቲያኖች ላይ ይበቃል። የራሔል እንባ ይበቃል። ቤተክርስቲያኗና መንጋውን ተጠብቁ ዘንድ ራሳችሁን ተጠብቁ ዘንድ ይላል መጽሐፍና ከሱ በላይ መመሪያ የለም። እኔ ታናሽነቴን ይህንን መልእክት ለማስተላለፍ ነው። ብፁዓን አበው ቡራኪያችሁ አይለየኝ። እንደዚሁም ደግሞ ካህናት እናንተም እንዲሁ በጸሎት አስቡን። እቺን ቤተክርስቲያን ይጠብቅልን፣ አጽራረ ቤተክርስቲያንን ያስታክስልን። ራሳችን በራሳችን ያስደፈርን በመሆናችን ኃይላችንና ክብራችንን ታላቁን አምላካችን እግዚአብሔርን ይዘን እቺን ቤተክርስቲያን መጠበቅ፣ ራሳችንን መጠበቅ የግድ ይላል። ለዚህም እግዚአብሔር ይርዳን። እመቤታችን አትለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።